ሰላም ውድ አድማጮቻችን፣ ይህ የያ ስፖርት ነው። በትናንትናው ጨዋታ መድፈኞቹ እውነት 1 ነጥብ አገኙ ወይስ 2 ነጥብ ጣሉ? ትልቅ ጥያቄ ሆኖ መነሳት የሚጠበቅበት ነው። ነገር ግን የእንግሊዝ ፕሪሚየር ሊግ በቀላሉ ዋንጫዎችን ማሸነፍ የሚቻልበት ሊግ አይደለም። እንግዲህ ፔፕ ጋርዲዮላ በጥር የዝውውር መስኮት የሰራቸው ሁኔታዎች፣ በተለይ ሁለቱ ፈራሚዎች ለውጥ አምጠውለታል። አርሰናል የጉዳት ሁኔታዎች፣ በተለይ ሃቨርትዝን የሚፈልግ ጨዋታ ነበር፣ ያልሆነም። ነገር ግን መድፈኞቹ በተከታታይ ከገጠሟቸው ትልልቅ ቡድኖች እንግዲህ አንዱ በፕሪሚየር ሊጉ በምርጥ ብቃት ላይ ከሚገኙት ቡድኖች አንዱ ብሬንፎርድ ነው የገጠሙት። በተለይ በመጀመሪያው አጋማሽ በጣም የተፈተኑበት አጋማሽ ነበር። በኳስ ቁጥጥር ደረጃ ብዙ የኳስ ቁጥጥር ቢኖራቸውም በኤክስጂ ግን 0.12 ነው። በጣም በአርሰናል ዘንድሮ ውድድር ዓመት ዝቅተኛውን ኤክስጂን የፈጠሩት። አንድ ሹት ኦፍ ታርጌት ነው፣ ኦን ታርጌትም አልነበረም። ይህ በጣም አስቸጋሪ የሚያደርገው ነው። እንግዲህ ይህ ስብስብ መሻሻል የሚጠበቅባቸው ነገሮች ቢኖሩ በጉልበትም የጨዋታዎችን መደራረብ በግልጽ ይታያል። እንግዲህ ይህ ነው እንግዲህ አንዱ አርሰናልን በውድድር ዓመቱ እየፈተነው የሚገኘው። ታዲያ ይህ ስብስብ በቀጣይ ባሉበት ጨዋታዎች ማንቸስተር ሲቲ ጋር እኩሉ ነው። ካሁኑ 4 ነጥብ ልዩነት እንኳን ይዞ አይደለም፣ እኩሉ ነው። ከዚህ በኋላ ቢቀጥሉ በእኔ እይታ በጨዋታ ጥራትና ባላቸው ፐርፎርማንስ መድፈኞቹ በራስ መተማመናቸው ዝቅ የማይል ከሆነ ዋንጫውን የማሸነፍ ዕድላቸው አሁንም ሰፊ ነው ብዬ አስባለሁ። ነገር ግን ማንቸስተር ሲቲ ደግሞ በድሎች መካከል በስብስብ ውስጥ ካሉት ተጫዋቾች አንጻር የእንግሊዝ ፕሪሚየር ሊግን ዋንጫ በማንሳት እንደ በርናንዶ ሲልቫ፣ ሮድሪ፣ እንደ ዲያዝ አይነት ተጫዋቾች ኤርሊንግ ብሮት ሃላንድ መረሳት የለበትም። በውህደት ቡድኑን ውጤታማ የማድረግ ዕድል ይኖራቸዋል። ታዲያ መድፈኞቹ አሁን ተደራራቢ የሆነ ጨዋታዎች ይጠብቋቸዋል። ነገር ግን የወሳኝ ተጫዋቾቻቸው መመለስ በጣም አስፈላጊ ነበር። አሁንም ማይክል አርቴታ ተጫዋቾችን እረፍት ያለመስጠት ችግር ጨዋታው ላይ የታየ ነበር። ሳይፈልግ ሳሊባን ቀይሯል። ሳሊባን ከቀየረ በኋላ ቲምበርንም በጨዋታው ላይ ማሳረፍ አልፈለገም። ነገር ግን ቲምበርን የመቀየር ሂደት፣ ከዛም ውጭ ኖርጋርድን በጨዋታው ውስጥ መሪነታቸውን ካገኙ በኋላ ያለመቀየሩ ሂደት ባለፉት ጊዜያቶች አርሰናል በጣም በማይክል አርቴታ ውጤታማ የነበረው በምንድን ነው ስትሉ ጨዋታዎችን በጨዋታ የመቆጣጠር ብቃቱ ነበር። በአርሰናል በማንቸስተር ሲቲ በኩል ጨዋታዎችን የመቆጣጠር ደካማ ብቃት ይታይ ነበር። ታዲያ በእናንተ እይታ እንዴት እያያችሁት ነው? 5 ነገሮችን የምናነሳበት ፕሮግራም ተመልሶ መጥቷል። አድማጮቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያው ነጥብ የሚሆነው የትናንትናው ጨዋታ ሃቨርትዝን ይፈልግ ነበር። ሃቨርትዝ እና ዮኬሬስ የፈጠሩት ጥምረት በተለይ እንደዚህ እንደ ኮሊንስ አይነት ሲሆኑ፣ በተለይ እጅ በሚወረወርባቸው የእጅ ወርወራዎች አስቸጋሪ በሚሆኑበት ጊዜ ሳሊባን እና ሃቨርትዝ አይነት ረጃጅም ተጫዋቾች በቆመ ኳስ ጠንካራ ፐርፎርማንስ ያላቸው፣ በተለይ ሃቨርትዝ በጣም የሚፈለግበት ነበር። በመከላከሉ ረገድ፣ በማጥቃቱ ረገድ ሃቨርትዝ በጣም አስደናቂ ተጫዋች ነውና ይህንን በሚገባ ማከናወን ይችል ነበር። ለምሳሌ አርሰናል ረጃጅም ኳሶችን ሲጠቀም ሃቨርትዝ በሩጫ የተለየ ቦታ ይዞ ባይገኝም ትልቁ ሂደቱ ግን ረጃጅም ኳሶችን ከተቃራኒ ቡድን አጥቂዎች ተፋልሞ ያወርድና ዮኬሬስ ስፔሶችን ይፈጥራል ሩጫዎችን እንዲያደርግ። ትናንት ግን ዮኬሬስ ከባለፉት ጨዋታዎች አንጻር በጣም ትናንት ጥሩ ሩጫዎችን አድርጓል። ቲምበር የፈጠረለት አጋጣሚ ቲምበር ሩጫዎችን ሲያደርግ፣ ታዲያ ዮኬሬስ ቁመት ያስፈልገዋል። አንዳንዴ በአካል ብቃቱ ረገድ በግፊያው እንዲሁም ደግሞ በመፋለሙ ረገድ ውጤታማ ቢሆንም በቁመት ረገድ ግን የሚበለጥ ከሆነ በቀላሉ ተቃራኒ ቡድን ተከላካዮች ማቆም ይችላሉና ያንን ስፔስ ለመፈለግ ጥረቶችን ሲያደርጉ መድፈኞቹ ማርቲኔሊ ያመከነው ኳስ ማለት ነው። በተለይ በጨዋታው ላይ የሚያናድዱ የነበሩት የማርቲኔሊ አጋጣሚ፣ ሁለተኛው አጋጣሚ ደግሞ የነበረው በጣም ጥሩ ድል የነበረው ዲክላን ራይስ ለቪክቶር ዮኬሬስ ኳሱ የሰጠበት አጋጣሚ ነበር። ኳሱን ራሱ መጨረስ ይችል ነበር። አርሰናል 2-0 መምራት የሚችሉበትን እድል ያመከኑበት ነበር። ይህ የጨዋታ ቁጥጥር ጋር መነሳት የሚጠበቅበት ነው። የማይክል አርቴታ ፈጣን የጨዋታ ቅርጾችን አለመለወጥ። ምክንያቱም አርሰናል አሁን በተደራራቢ ጨዋታዎች በተደራራቢ ፐርፎርማንስ ላይ የሚገኝ ቡድን ነው። ስለዚህ ተጫዋቾችን ማፈራረቅ ግዴታ ያስፈልጋል። እግር ኳስ እንደዛ ካልሆነ እነዚህ ተጫዋቾች የሚጎዱበት ሂደት ይፈጠራል። ታዲያ እዚህ ስብስብ ውስጥ አንዱ ኖርጋርድን መጠቀም ነው የሚሆነው። ሁለተኛ ደግሞ እንደ ቤን ዋይት አይነት ተጫዋቾችን ማይክል አርቴታ በአንዳንድ ጨዋታዎች ውስጥ 5 ተከላካይ መጠቀም የሚቻልበትን አይነት ወይም ደግሞ ወደ 3-4-3 አይነት አጫወት የሚመስል ሲመለሱ በ5 ተከላካይ የሚሆኑበት አርሰናል የተለያየ አይነት ታክቲካዊ ቅርጾችን መለወጥ የሚችልበትን አይነት ሂደቶችን የመሀል ተከላካዮችን ሽፋን የመስጠት ሂደቱን ቡድኑ እንዲረጋጋ የማድረግ እድሉን መፍጠር የሚችል ነው። ነገር ግን ሁሉ ምክንያት መደርደር አንዳንዴ አስቸጋሪ ይሆናል። ወዳድማቻችን ብሬንፎርድ በጣም የሚገርም ቡድን ነው። እንግዲህ ፒት ኤድዋርድስ የሰሩት በጣም አስገራሚ ፐርፎርማንስ ያለው ቡድን ነው። በእኔ እይታ በፕሪሚየር ሊጉ በጣም የሚያስደምም የአማካይ መስመር፣ የሚያስደምም የተከላካይ ቅርጽ እንግዲህ እነ ፒኖ ካል
አልነበሩም። በአማካይ መስመሩ ዳምስጋርድ አልነበረም። ወዳድማቻችን በፕሪሚየር ሊጉ ካሉ ምርጥ እድሎችን በመፍጠር የሚታወቀው የአማካይ መስመር ነው። ጆርዳን ኤንደርሰን ሼዴ የለም። ወዳድማቻችን በቀይ ካርድ በመባረሩ ኮንትራዋና እንዲሁም ደግሞ እንግዲህ የአጥቂ መስመራቸውን በሚገባ ለመጠቀም ሞክሯል። ውጤታማ ቡድን ነው ብሬንፎርድ። ለማንም ቡድን የሚቀመስ ይሆናል ብዬ አላስብም። በውድድር ዓመቱ ራሳቸውን እየሰሩ አርሰናል በአጋጣሚ ያገኛቸው የብሬንፎርድ ምርጡ ብቃታቸው ላይ ነውና ያ አስቸጋሪ አድርጎበታል ብዬ አስባለሁ። ሌላኛው እንግዲህ አርሰናልን ማጥቃት በሃቨርትዝና በዮኬሬስ መካከል ያለውን ልዩነት ካነሳ የዲክላን ራይስ ጉዳይ እናንሳ። ዲክላን ራይስ በ90ኛው ደቂቃ የሚያደርጋቸው ሩጫዎች ተጫዋች የቡድኑ የልብ ምት ነው ማለት የሚቻል ነው የሚሆነው። በእኔ እይታ አርሰናል ጎሉን ካስቆጠረ በኋላ በተለይ ማለት ዙቢሜንዲን አስፈላጊ ተጫዋች ነው አውቃለሁ። ነገር ግን በኖርጋርድ ሽፋኖችን የሚሰጥ አንደኛ ወደኋላ ተከላካዩን ሽፋን መስጠት የሚችል ስለሚሆን ኖርጋርድን በዙቢሜንዲ ለምን አልቀየረውም? የሚያውቀው ስታዲየም ነው፣ የሚያውቀው ቦታ ነው የሚሆነው። ስለዚህ በሚገባ ኖርጋርድን መጠቀም መቻል ነበረባቸው ብዬ አስባለሁ። ሚካኤል ሞሬኖ ቢኖር ኖሮ ዙቢሜንዲን ይቀይረዋል ብዬ ጠብቅ ነበር። ስለዚህ ሚካኤል ሞሬኖ በቆመ ኳስ መከላከል ውጤታማ ይሆናል። ከዙቢሜንዲ አሁንም መልሶ ኖርጋርድም የቆመ ኳስ የመከላከል ቅርጽ ይኖረዋል። አሁን እንግዲህ ማይክል አርቴታም እንዳለው ባለፈው ሳምንት ማንቸስተር ሲቲ በሊቨርፑል ተሸንፎ ቢሆን ኖሮ አርሰናል በ9 ነጥብ የመምራት እድልን ያገኝ ነበር ተብሎ ሲጠይቅ ሁሉም ቢሆን ነበር የሚል ነው። እንግሊዝ ፕሪሚየር ሊግ ደግሞ በቢሆን ነበር ዓለም የሚገዛ አይደለም፣ የዛሬን የዕለቱን ነውና ስለዚህ ማንቸስተር ሲቲ አሁን ከአርሰናል 57 ለ53 የነጥብ ልዩነታቸው 4 ነው። አርሰናል 12 የእንግሊዝ ፕሪሚየር ሊግ ጨዋታዎች ይቀራሉ። አሁን እንደ ባለፉት ዓመታቶች አርሰናል 12ቱን ጨዋታዎች ያሸንፍና ከማንቸስተር ሲቲ ጋር የሚባል አይመስለኝም። ማንቸስተር ሲቲ በግልጽ ክፍተት አለበት። አርሰናል ከጥር ጀምሮ ደግሞ በሚገባ ክፍተት አለበት። እስከ ጥር የመጣው አርሰናል እንከን አልባ ነበር። 26 ከጀመረ ግን አርሰናል ያሉበት ችግሮች እንዳሉ ይታያል። እነዛን ችግሮች እንዴት ይፋለማል? ዊጋን አትሌቲክ፣ ወልቭስ በተለይ የወልቭስን ጨዋታ ማሸነፍ የሚችል ከሆነ አርሰናል ቀድሞ እየተጫወተ መሪነቱን ወደ 7 ነጥብ ከፍ አድርጎ ነው የሚሆንና ማንቸስተር ሲቲ በውድድር ዓመቱ መጨረሻ ነው ቀሪውን ጨዋታ የመጫወት እድል የሚኖረው። አርሰናል ወልቭስን፣ ቶተናምን በተከታታይ 3ቱ ከሜዳ ውጭ ያሉ ጨዋታዎች ናቸው። እነዛን ጨዋታዎች እንግዲህ ውጤታማ ማድረግ የሚጠበቅበት ይሆናል። በአመቱ መጨረሻ አርሰናል እችን ያገኛት 1 ነጥብ ዋንጫውን ልታስነሳው የምትችል ፐርፎርማንስ ሊሆን ይችላልና እዛ ጋር መታሰብ የሚጠበቅበት ይሆናል። ነገር ግን እንደስብስብ ብቃት ጥሩ ፐርፎርማንስ ማሳየት ግድ ይል ነበር። አርሰናል መውቀስ የማትችሉት ደረጃችን ተመሳሳይ ቤስት 11 ነው እየተጠቀመ ያለው እና ማይክል አርቴታ ያ ተመሳሳይ ቤስት 11 የሚሰለፍ ከሆነ ደግሞ ደረጃችን ይደክማሉ። ሰዎች ናቸው የሚጫወቱትና ያ ትንሽ ችግሮችን የሚፈጥር ይሆናል። በካራባኦ ካፕ፣ በኤፍኤ ካፕ፣ በፕሪሚየር ሊግ፣ በቻምፒዮንስ ሊግ በእያንዳንዱ ሂደቶች ውስጥ ማይክል አርቴታ ሙሉ ስኳዱ ነው እየተጠቀመ የመጣውና ያ ድካም የሚፈጥር ይሆናል። ለዛ ነው አርሰናል በጥር በኔ እይታ የአማካኝ መስመር ተጫዋችን የአጥቂ መስመር ተጫዋችን ጨምረው ቢሆን ኑሮ ከዚህ ስቴፕ ደግሞ ከፍ ያለ ፐርፎርማንሳቸውን ያሳዩ ነበር። ለምሳሌ አዳማኖ ሉክማንን አመጣው ቢሆን ኑሮ ሉክማን እንዴት አይነት አስደናቂ ተጫዋች እንደሆነ ትናንት እንግዲህ አትሌቲኮ ማድሪድ በአስገራሚ ሁኔታ ባርሴሎና 4-0 ባሸነፈበት ጨዋታ ሳይቷል። እንደዚህ አይነት ለውጥ የሚያመጡ ተጫዋቾችን ማምጣት ይጠበቅበት ነበር። የአማካይ መስመሩ ላይ በኖርጋርድ ላይ እምነት ከሌለው እምነት የሚጥልበትን የአማካይ መስመር ተጫዋች ማምጣት የሚጠበቅበት ይመስለኛል። ውድ አድማጮቻችን ሌላኛው የሚነሳው ቲምበር ረፍት ያስፈልገዋል። በተለይ ከ60ኛው ደቂቃ በኋላ በመጨረሻ ሙከራውን ቢያደርግም ደከም ብሎ አይቼዋለሁ። ያለፉት ጊዜያቶች አይነት ቲምበርን አላየውም። ቤን ዋይት እያለ ታዲያ ለምን ረፍት አይሰጥም የሚል ነው። ሌላኛው የ21 ዓመቱ ሞስኬራ አስደናቂው የማል ተከላካይ ሆኖ በፐርፎርማንሱ እንደቀጠለ ነው። ሁሌም ሞስኬራ የማይታማበት ነገር አለ። በቫሌንሲያ ጀምሮ በጣም ማረሳው የሳንቲያጎ በርናቦ ቫሌንሲያ በጣም ችግር ከወጣባቸው ሂደቶች አንዱ ጥሩ ፐርፎርማንስ 1-0 ሪያል ማድሪድን አምና ያሸነፈበት ጨዋታ ነበር። ሞስኬራ ኪሊያን ምባፔ ነው ዳድማዎቻችን ሪከቨር አድርጎ በፍጥነት ኳስ ማስጣል የቻለ የነበረው ኳሶችን በግልጽ ታክሎችን በመውረድ ረገድ በጣም የሚታማ ተጫዋች አይደለም። 21 ዓመቱ ነው ዳድማዎቻችን። ስለዚህ ይህ ተጫዋች የተቀናጀ ስብስብ ውስጥ በመጀመሪያው ዓመት የእንግሊዝ ፕሪሚየር ሊግ 21 ዓመቱ ያለ የማል ተከላካይ ከሜዳ ውጭ ምሽት 5 ሰዓት ላይ ጂቴክ ስታዲየም ላይ ባለቀ ሰዓት ላይ እንዲጫወት ተጠርቶ ያን ፐርፎርማንስ በማሳየቱ በጣም መደነቅ የሚጠበቅበት በጣም አስደናቂ ተጫዋች ይሆናል። ገብርኤል ማርቲኔሊ እንግዲህ ማርቲኔሊ አንዳንድ ቀን ይክሳል፣ ሲሳሳትም ይሳሳታል። የማርቲኔሊ መካከል የሚባል አይነት ስቴፕ የለውም። እንደ ትሮሳርድ ልምድ ያለው ተጫዋች አይደለምና ድሎችን የሚጠቀምበት መንገድ በጣም ልዩነት አለው። ማርቲኔሊ ጎሉን ማስቆጠር ይገባው ነበር። ጎሉን ባያስቆጠር እንኳን በኔ እይታ ግብ ጠባቂውን አንደኛ ፈረስተቹን መንካት አልነበረበትም። ሻርፕ ሹት ቢያደርገው ኑሮ ጎሉን መቆጠር ይችል ነበር። ሁለተኛ ማድረግ የነበረበት ግብ ጠባቂውን ድሪብል ማድረግ ይችል ነበር። ከዛ በኋላ ፋውል እሱ ላይ ይሰራል። አንዱ መንገድ እሱ ነው የሚሆነው። ግብ ጠባቂው ከቦታው ርቆ ስለሆነ አንደኛ ወደ ግብ ጠባቂው ነው ፓስ ያደረገው። ግብ ጠባቂውን ፓስ ካደረገ በኋላ ድሪብል ለማድረግ ቢሞክር
ሲሞክር ራሱ የተሻለ ሙከራዎች ነበሩ። ማርቲኔሊ አሁንም ጎንበስ የማለቱ ችግር ነው እንደዚህ አይነት ዋጋዎችን የሚያስከፍሉት። ያጎ ተቆጥሮ ቢሆን ኑሮ ለመድፈኞች የተለየ ነበር። ነገር ግን አርሰናል በጨዋታው ትክክለኛ የሆነው ውጤት አግኝቷል። 1 ነጥብ በላይ የሚገባውን ብቃት አላሳየም። ኤብሪቼ ኤዜ እንግዲህ በመጨረሻ 1 ነጥብ ማነሳው ኤብሪቼ ኤዜ ጉዳይ ነው። ኤዜ አሁን ማይክል አርቴታ እንዳለው ኤዜን ለማምከን የሚሆን ሚድፊልድ ነው። ምክንያቱም ያንሰንና ያንሌት በጣም አስገራሚ አማካይ መስመር ተጫዋቾች ናቸው። ነገር ግን ኤዜ ራሱን ነጥሎ የአርሰናል አጨዋወት ኤዜና ሊዮኮሬስ ገና መሰራት የሚጠበቅበት ነው። ይሄ በማንቸስተር ሲቲው ፔፕ ጋርዲዮላ ውስጥም ያጋጠመ ነበር ነው። አንዳንድ ተጫዋቾችን ፔፕ በመጀመሪያው ዓመት በሚገባ ሳይጠቀምባቸው ቀጣይ ዓመታት ውጤታማ ሲሆኑ አይተናልና የተጫዋቾቹ ብቻ ችግር አይመስለኝም። አንዳንዴ አጨዋወቱ ያርሰናል እነዚህ ተጫዋቾችን የሚያቅፍ መሆን አለበት። ያንን የሚያደርጉ ነው አልታየምና ያንን በሚገባ በሚቀጥሉት ጊዜያቶች የሚያከናውን ይሆናል ብዬ አስባለሁ። አሁንም ኤብሪቼ ኤዜ በዚህ ውድድር ዓመት በምርጥ ብቃቱ በተለይ በኔታ ማንቸስተር ሲቲ አይነት ስፔሶችን የሚተው እንደ ቶተናም አይነት ጨዋታዎች ውስጥ ውጤታማ ሊሆን ይችላል። ኦዴጋርድ ከጉዳቱ ተመልሶም ፊትነሱ ላይ አይደለም፣ ሳካ ፊትነሱ ላይ አይደለም። የእነዚህ ተጫዋቾች እንግዲህ አንዱ መነሳት የሚጠበቅበት ነጥብ ይመስለኛል። ጠቃላይ ወደ አድማጮቻችን ጨዋታው እንዴት አገኛችሁት? መድፈኞቹ አሁንስ ቢሆን የእንግሊዝ ፕሪሚየር ሊግን ዋንጫ ያሸንፋሉ? ምን አስተያየት አላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ።